ገብቻለሁ በቤት ታጎት እህቷ እስኪ እግዚአብሔርስ ይሄንን ማያ ይመስላችኋል? እህቷን አስደፍራ እህቷ ሞተች፣ ደግ እንኳን ሞተች ብለው በሬሳ ሳጥን ሲስተር ዩቲዩብ ላይ ፖስትኩትን ፎቶ ወስደው ማለት ነው። ይሄ አባቷ ነው ይድፋው ምናምን እግዚአብሔር እኮ ያል። ከዛ ደግሞ መልስ ደግሞ ይሄ ቤቷ ነው። እሺ ቤቴ ነው። ከዛ ልገሉኝ ማለት ነው። ከዛ ትገሉኛላችሁ ወይ ትደበድቡኛላችሁ ወይ ደግሞ ቪዲዮ ቀርጻችሁ ቤታ እንዲናት እውነት ቤት የምታገኙት። ከዛ ምንድነው ማለት እኔ የማይገባኝ ነገር ከሻ አብራችሁትንስ የምትኖሩትን ስንቱን ሰው በመድኃኒት በክላችሁታል፣ ስንቱን ሰው መርዝ አብልታችሁታል፣ ስንቱን ሰው በመተት አሳብዳችሁታል። በዚህ አይነት ማለት ነው። እኔን ማታቆኝ አብሬ አልተማርኩ፣ አብሬያችሁ አልበላው አልጠጣው፣ አንተዋወቅም። ይሄ ሶሻል ሚዲያን ያስተዋወቀን ባህሪያችን ላንዋደድ እንችላለን። ይሄን ያህል ርቀት ግን እናቴን ሰኝ ይሄን ያክል ርቀትና የቤታ ቤት እኔ እኮ ስቶሪ ላይ ያረኩላችሁ። እንደው እሱ የኔ ቤት ከሆነ እኮ ቀላል እኮ ነው። ምንም እንኳን አያከብድም እኮ። ለአንድ ጥቁር ገንዘብ ስጡና ከዛ በኋላ ያ ጥቁር ይጠብቀኛል፣ ይደፋላችኋል። ያ ቤቴ ነው አይደል? አስደፉኝ። ወይም ደግሞ ስወጣ ሪከርድ አድርጋችሁ ጠብቁኝ። ቀላል እኮ ነው። ስወጣ ሪከርድ አድርጋችሁ ክፈሉና ገንዘብ አላችኋል። ስወጣና ስገባ ሪከርድ አስደርጋችሁ እስኪያስፖስቱ። በስማም እነዚህ ጭካኔ እኔ እነዚህ አብረዋቸው የሚኖሩትን ሰዎች ሁሉ እንዴት አድርገው እንደሚገሏቸው ሳስብ እኔ እኮ ስም አልጠቅስላችሁም እኮ የሆነ ሰው ከነጃት ጋር ሽት ስሟን ጠራው ተጣልቶ እኮ ማለት ነው። እንግዲህ አስቡትን። ያው ነጃት በየቀኑ ነው የምትሰድበኝ፣ በየቀኑ ትሳደባል። እንዳውም ትታለች፣ ሰሞኑን ትሳደባለች፣ ትሰድበኛለች። አልመልስላት ምን አልላት። ግን እነዛ ሰዎች ሰደቡን ብለው ያሉበትን አድራሻ እናፈላልግ አስደፋታለሁ ብለው እነዛ ስማቸውን አልጠቅስላቸውም፣ ማንሳትም አልፈልግ። በውስጥ ያወሩ ሰዎች ሳስባቸው ይገርሙኛል። እናቴን ሰኝ አሁን ነጃትን አስባችሁታል? እንደዚህ አድራሻዋን ፈልገን ያለችበት ላይቭ ላይ ንቃኛለች፣ አሳያታለሁ። አሁን ለነጃት በቃ እግዚአብሔርን የሚሄዱበት ርቀት አይደለም። ግን እማምላክ የእነሱን ክፋት እመቤቴ ትድፋቸው ምናምን አይደለም። እመቤቴ አይደፋም፣ እግዚአብሔር አይደፋም፣ ሚካኤል ገብርኤል አይደፋም። የተደፉትን ነው የሚያነሱት። እግዚአብሔር በቤታቸው መከራ አምጣባቸውም አልልም። እውነተኛውን ነገር ግን ማንነታቸውን ግን ግልጽ አድርጎ ትክክለኛ ፈጣሪ ትክክለኛ እውነተኛ ከለራቸውን ግን እማምላክ ታሳያቸው። እውነት እግዚአብሔርን በቃ ማለት እውነት እማምላክ የእነዚህን ሰዎች ክፋት ግልጽ አድርጋ ቁጭ ታድርገው። ከዛ በተረፈ እኔ ምንም አለም። ዛሬ የሆነ ሪከርድ እየሰማው ነበርና ገና ምን የተነካም የሆነ ሰው ላይቭ ላይ ሲያጉረመርም ነበረ። ላይክ በቃ የየየ መልክት እንትን ሲል ነበር። እግዚአብሔር እንትን ይላል። ገባችሁ? ለምን እንዳልኳችሁ ያን ታውቃላችሁ? ሰው በሌላቸው ሰዓት ሰው ሆነን ተገኝተን እኛን ብሎክ አድርገው እኛን ከጀርባ አምተው ግን በዛ ሰዓት እኒህ ሰዎች እኮ አልደረሱልንም ብሎ ያሟቸው ሰዎች ጋር ዛሬ ተጣብቀው እያስካኩሳ ይገርመኛል። ግን ዛሬ እግዚአብሔር እያሳያቸው ነው። ላይቭ ላይ ቁጭ ብሎ ሲያጉረመርሙ ቅድም የው ሪከርድ ደርሶኛል። እግዚአብሔር ያሳያል። እኔ እንደሌላው እንደዚች እንደ ፊንገር ይድፋችሁ፣ አገራችሁ ያኑራችሁ። መድኃኒዓለም የኔ መድኃኒዓለም አለንም። የኔ መድኃኒዓለም የተደፉትን የሚያነሳ ነው። በዛ ነው የማምነው። ግን ውይ በስማ እነዚህ ክፉ ናቸው። እናንተ በኢየሱስ ስም ነው ዲኤንኤ ለምን እንደሆነ ታውቂያለሽ? የኔ እስቲ እንደው የሆነ አድራሻዬ ቢሆን ተፖሰተ ከዛ ምን ሊያደርጉኝ ነው ማለት ነው? ያን ቁጭ ብዬ ነው የማስበው። ምን ሊያደርጉኝ ሊያስገድሉኝ ምናምን ሶሻል ሚዲያ ላይ አንድ በቃ ባለመስማማት ከሰው ጋር ተጣልተሽ በቃ ያስገድሉኛል ወይ ደግሞ የሆነ ነገር ያስደርጉሻል። ላይክ በአካል ያገኟቸው ጋር ሲጣሉ እነሱን እስኪያስቢ ምንድን ነው የሚያደርገው? እኔ እኮ ሰውን በጥሩ ሰዓት ነው የምታውቂው ማንነቱን ማለት ነው የዛን ሰውን ባህሪ። ለኔ ጓደኛ ሲታማ ለኔ ብለህ ስማ የሚባለው አባባል ትክክል ላይ ሌላ ሰው ላይ አድራሻ ቤት ምን የሚሄዱበት ርቀት ያለው ነገ እኔ ላይ ይሆናል ብዬ አለማሰቤ ነው። እኔ እኮ ድድብና እና ማምላክ ብቻ በሚሰሩት ልክ ሁሉ ታጋፍጣቸው። እኔ ያንን ነው የምለው። እኔም ደግሞ ሰው ላይ
መርዝ ምሰራ ክፋት ምሰራ መጥፎ ነገር ማያደርግ ደግሞ ከሆነ እግዚአብሔር በሰራውበት ልክ ይቅጣኝ። ያንን ነው በሰራውበት ሰው ላይ አድራሻ ምፈልግ የሰውን ቁጭ ብዬ እንደዚህ ተንኮል ምሰርር ከሆነ በሰራውት ልክ በዘራውት ልክ እግዚአብሔር ያሳጭደኝ። እኔም ባደረኩት እንደዚህ ማለት ነው። የእነሱንም ያሳየን እግዚአብሔር። እዚህ ቲክቶክ ላይ እድሜና ጤና ይስጠኝ ብቻ። ግባታቸው ግን ይለያል። እኔ እናቴን በፌክ አካውንት እንኳን ማለት ነው ለመፖሰት እንደዚህ የሰው ቪዲዮ ሪኮርድ እንኳን አድርጎ ለመፖሰት ስቅቅ ነው የሚለኝ። አንድ ቀን እያዛለሁ፣ አንድ ቀን በቃ እግዚአብሔር ያጋፍጠኛል፣ እጋፈጣለሁ ብዬ ነው እንትን ብለው በፌክ አካውንት የሚለቁትን ፔጁን ባሳያችሁ መቤቴን ለጻል ልጆች አይገባም። ላይክ ምን በቃ የሚጽፉት ነገር ፊት ለፊቴ ቢሆኑ ግን ጥንቁልናማ ነገ ይቀጥላል። አሁን እኮ ልወጣ ስለሆነ ዝም ብዬ ላውራችሁ፣ ቁም ነገር ላውራችሁ። ሁሌ መሳቅ ሁሌ ምናምን ስለሆነ ዛሬ ፈታ ነው እንዴ ለስለስ አድርጌ ላውራ ብዬ ነው። ምን ማሪ ምን አልሽኝ? አላነበብኩትኝም። እሳ ምን መተች ተብሎ በተለጠፈበት ላይ ማሮቼ ሪፖርት ማርጉ ብትሏቸው እኮ ጠላት ይብላችሁ። አበሻ ማለት አሁን ሪፖርት አድርጎ ብትላችሁ ወይኔ ሰው አካውንት ሪፖርት እያደረገኝ ነው። አሁን ለምሳሌ እሱንም እንትኔንም ለቋል። የአካውንት ማለት ነው የአካውንት እህቴን ከዚህ ዓለም በሞት ተለየች፣ አጎት ያልፖስተውን መንግስት ይደግፋል ምን እያሉ ነው እንግዲህ የሚያገናኙት አይደል? ያንን ይፖስታሉ ማለት ነው። እንደዛ እያደረገ ይፖስታሉ አይደለ? ከዛ እናንተ ሄዳችሁ ይህንን አካውንት ታዘጉ ብትሉ የሰው አካውንት ታዘጋለች፣ ምቀኛ ክፉ ይሏቸዋል። መጥፎ ነገር እየለቀቁ ማለት ነው። ኢቨን በራሳችሁ አካውንት መብት የላችሁም። ኢቨን እሱን ተውትኝ። እኔ ቴሌግራም ላይ ግሩፕ እንዳለኝ ሁሉም ዓለም ምድሩ ነው የሚያውቀው። ያ ግሩፕ ግን እዚህ አደባባይ ላይ ነው የከፈትኩትኝ። ቲሸርት፣ ቅባት ወይም ደግሞ አንዳንድ ነገር መላላክ የምትፈልጉት ነገር ካለ ግሩፕ ልክፈት ብዬ ያኔ ቅባት ልሸጥ በተነሳውበት ሰዓት ባዮ ላይ ያስቀመጥኩት ምናምን። አሁን እንደውም በቅርብ ነው ያነሳሁት። ዩቲዩብ ስጀምር የዩቲዩብሽን ሊንክ እዚህ ባዮሽ ላይ አስቀምጭ። ልክ በቃ ተደብቄ እንዳደረግኩት ነገር ያ ፔጅ ፖስቶታል። ያውን አባቴ ምናምን የሰደበው ፔጅ ፖስቶታል። ምን ብሎ አቤት ምቀኝነት፣ አቤት ክፋት፣ እንዲህ ሁሉ እያሳየ። እስኪ ግሩፕ ላይ ኑና የትኛው መጥፎ ነገር ነው የሚነገረው? የትኛው መጥፎ ነገር ነው የሚነገረው? እኔ ላይ ማወራበት 800 ሰው እያለ አደባባይ ላይ ነው ማወራው። ምንድን ነው ከሰው የምትደበቁት? የማይገባኝ ነገር መደበቅ እኮ ቴንኪናዲ መደበቅ እኮ 10 ሰዎች የሆኑና ተንኮል ሲጽፉ ነው። በ800 ሰው መሃል ምንድን ነው የሚደበቀው? እታችኋል አይደለ? እና እግዚአብሔር እድሜና ጤና ሰጠኸኝ። የሁሏንም ነገር እግዚአብሔር አሳየኝ። አልራገምም። እርግማን ወደ ራስ ይመጣል ብለውኛል ትናንትና። አልራገምም ግን እግዚአብሔር ያሳያቸው። ያንን ነው የምለው። እናቴን ሳኝ ያንን ነው የምለው። ሌላ ምንም አልልም። ሶስት ማሪ ምን አላችሁ? እስኪ ሊያችሁ ነው ዶክመንት። ሶስት ሰው ብቻ ተነቆይ ሙድችን ይቀየር ነው ማሮቼ። እኔ እኮ አሁን እኮ ሙዴ ተቀይሮ ወይ ከፍቶኝ የማምላክን አይደለም። ጀስት ስናወራላ አይደለም። አንዳንዴ ቁም ነገርም ሳወራ አልችልበትም። ዝብርቅርቅ ነው የሚለኝ። ጨዋታ ይሻለኛል ከቁም ነገር ከማውራት። ግን ሰው ልጅ አይሰለቻቸውም። ግን በቃ ቁጭ ብለው ሰው ንቆ ሲተዋቸው ሰው ይሄ ኩፍራች አለ። እኔ ባይዘው እናቴን ሳይኝንን ቁርቲን መሰዳደብ ከእሷ ጋር መሰዳደብ ብፈልግ ማለት ነው እናቴን ሳይኝን ማንም አያስቆመኝም። ልጇ ባሏ እሷ ጭፍጭፍ አደርጋለሁ። ግን ምንድነው ይሁን እኔ እንጃ በቃ ይሁን ንቀት ታውቃላችሁ አይደል? እግዚአብሔር ምስክሬ እንደዚህ በቃ ንቀትም አይደለም። በቃ ምን ብዬ ንገራችሁ? ጤነኛ አይደለችም ነው የምለው። ላይክ ቢሆን በቃ የሚያማን ነገር አለ ምናምን ትክክል አይደለችም። አይምሮዋ ኖርማል አይደለም ብዬ ነው የማስበው። ለምን እኔ ሰው የደረሰብኝን ነው የምነካው። ሰው የሰደበኝን ነው የምነካው። ከመሬት ተነስቼ ሰው ብቻ ይቅርታዬን ስላልተቀበለ ብሎክ ስለተደረጉ ያችኛዋን ብሎክ ተደርጋ ነው። ያችኛዋም ደግሞ ይቅርታ አላረግም፣ አልቀበልም፣ አልፈልግም ስላልኩ ነው። እኔ ልንገራችሁ 1000 ጊዜ ያወራሉ እንጂ ሞዶ አባቴን ጉድጓድ ያስገባው በጉልበት የመጣ ሰው ማንም አያሸንፈኝም። 1000 ጊዜ ቢያወሩ፣ 1000 ጊዜ ስም ቢያጠፉ፣ 1000 ጊዜ የፈለጉትን ነገር ቢሉ
ምንም አባታቸው። በፍቅር ግን ታሸንፉኛላችሁ። ፍቅር ያሸንፈኛል። እኔ እንቁርቲ እያየችሽ ነው ይኖር ታይኝ ይሆናል። ቤቱ አይደል እንዴ ማሮች? ከኔ ሌላ ይትሄዳል። የኔን ጊፍተር ነው የምትቆጥረው፣ የኔን ጊፍት ነው የምትቆጥረው፣ የኔን ፎሎ ነው የምትቆጥረው፣ የኔን ላይክ ነው የምትቆጥረው። የኔን አሁን 1 ሚሊዮን ምናምን መቼም እሷ አትገባም። የኔን እይታ ነው የምትቆጥረው። ለዛውም አስቡት። እኔ አሁን እየተጫወቱ ማለት ዝም ብሎ ወሬ ነው የማወራው። 1000 ምናምን ሰው እያየኝ ነው። ቀን ላይ ደግሞ አሁን አረብ ሀገር ኢትዮጵያ የሚተኛበት ሰዓት ነው። ቀን ላይ ደግሞ ብገባ ብዙ ሰው ነው። ቅድም ራሱ ለገባሁት 4000 ሰው ነበር። እና ይሄ ካርማ ዘ ቤች ወደፊት እናየዋለን። እንዴት አይነት እንትን እንደሚል እናየዋለን። እኔ መሳደብ አላቃተኝም። ወደኋላ ግን አልመለስም። የድሮዬን ቪዲዮን አምጥታችሁ ስትፖስቱ ሰው ኮመንት ላይ ምን እንደሚላችሁ አይታችኋል አይደል? ይሄ ድሮዋ ነው። ለምን የድሮ ነገር ታመጣላችሁ እንዴ? የሰው ልጅ አይለወጥ እንዴ? በዛው ይቀጥል ነው እንዴ የምትሉት ነው የሚላችሁ። የድሮውን ቪዲዮ ብታመጡ ምንም አታመጡም። እስኪ ምን ለወጣችሁ? እኔ እንኳን ያልገባኝ ነገር እኮ ጋይስ ሁል ጊዜ ያወራሉ አይደል? ቤታ እንዲሆና ቤታ ምን አመጡሽ? ያልገባኝ ነገር አሁን ቁርቲ ቀንና ማታ ስለኔ ታወራል። እንትና ጊፍተሩ ኩላሊቱን ቢሰጣ ደስ ኦልዌይስ ማታ መጥቶ አንበሳ ለቋል። ምንም እኮ ለውጥ እኮ አታመጣም እኮ ምንም ለውጥ። ሁሉ ሰው እንደሚፈራት ይመስላታል። ሁሉ ሰው የሚሳቀቅላት ነው። አንዴ ዞዬ እንደዛ ስላደረገች ሁሉም ሰው ይመስላታል። የሌሎቹ ጊፍተሮች አይታያትም። ሰው እኮ ታዘባትና ባለፈው እንዴ የሌሎቹ ጊፍተር አይታያትም። ካያችሁ ማለት ነው። ከኔ በላይም የሚያስፈራ ሰው አለ፣ ከኔ በላይም የበላይ አለ ብሎ ማሰብ እኮ አለባቸው። ኦልዌይስ ወዷት ባለትዳር ሆኖ እንደዚህ ሆኖ በዛ ወጥቶ መጥቶ አንበሳ ማታ ለቀቀ። ምንም አታመጭም። ላይክ ምንም ሀቢባን ያ ሁሉ ነገር ቪው አጠፋው። ምን አልሻት አይደለ? ዛሬ 23000 ሰው ሲያያት ነበር። ትናንትና 19000 ሰው ሲያያት ነበር። እግዚአብሔር ያልጣለውን እግዚአብሔር ብቻ ለምክንያት እንዴት ነው ለመማሪያ ሊጥልሽ ይችላል እንድትማሪበት። እግዚአብሔር ከፍ ያደረገውን አንቺ ቁልቁል አትጥዩ። እግዚአብሔር